በዚህ ቪዲዮ መጨረሻ ላይ ህይወታችሁን በ3 ወር ብቻ ለማሻሻል የሚረዷችሁን ስትራቴጂዎች እነግራችኋለሁ። ረጅም ዓመታት ስታገላቸው የነበሩ ነገሮች ነበሩ። መጥፎ ሀቢቶችን ኩዊት ማድረግ፣ ገንዘብ ሜክ ማድረግ፣ ስኪሎችን አኳየር ማድረግ፣ ዩቲዩብ ላይ አክቹአሊ ላይክ ሲሪየስ የሆኑ ኮንቴንቶችን መስራትና ኮሚኒቲ ማሳደግ ብዙ ጊዜ ስትረግል አድርጌያለሁ እና ለረጅም ጊዜ ያሰቃየኝ የነበረው ነገር እንዴት መጀመር እንዳለብኝ አላውቅም። እነዚህ ሁሉ ነገሮች ምን ከህይወቴ ላይ መቀየር እንዳለብኝ አውቃለሁ። የትኛውን ፓርት ኢምፕሩቭ ማድረግ እንዳለብኝ አውቃለሁ። ግን ከየት ነው የሚጀመረው? ላይክ ስቴፖቹ ምንድናቸው የሚለው የረጅም ጊዜ ጥያቄ ነበረ። በተደጋጋሚ ዩቲዩብ ላይ የመጣው ልክ እንደዚህ አይነት ቪዲዮዎችን እመለከት ነበረ። በቃ የሆነ ማጂክ ፎርሙላ ካለ እሱን ፍለጋ። ላይክ ችግሩ ግን እንደነበር ታውቃላችሁ፣ ከውስጤ እውነተኛ ፍላጎት አልነበረም። እሱ ነው። ማንም ሰው ስትራቴጂ ቢነግረን የሆነ መንገዶችን ቢነግረን ውስጣችን እውነተኛ ፍላጎቱ ከሌለ ምንም ነገር አይፈጠርም። እና በእኔ እምነት ህይወታችን ላይ ማንኛውም አይነት ለውጥ ለማምጣት የሚያስፈልግን 2 ነገሮች ናቸው። አንደኛ ጠንካራ የሆነ ፍላጎት፣ ሁለተኛው ደግሞ ስትራቴጂ፣ መንገዳችንን ብሬክዳውን አድርጎ የሚያሳየን ሰው። እዚህ ቪዲዮ ላይ ከመጣችሁ ጠንካራ የሆነ ፍላጎት ልሰጣችሁ አልችልም። ስትራቴጂዎቹን ግን በስነ ስርዓት ዴሊቨር ላደርግላችሁ እችላለሁ። ከረጅም ዓመት ሙከራ፣ ፌል ማድረግ፣ መሳካት፣ መውደቅ፣ መነሳት በኋላ ከራሴም ኤክስፒሪየንስ በዙሪያም ካሉ ሰዎች ኤክስፒሪየንስ ተነስቼ እናንተ ህይወታችሁ ላይ ልታመጡት ለምትፈልጉት ህይወት የተሻለ ብዬ የማስበውን ስትራቴጂ በዚህ ቪዲዮ ነግራችኋለሁ። ለማታውቁ ሰዎች ዮናስ እባላለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊው ነው። የመጀመሪያው ስቴፕ የሚሆነው መቀየር ከምትፈልጓቸው ነገሮች ውስጥ አንዱን ምረጡ። ብዙ ጊዜ ህይወታችን ላይ ብዙ የተሳሳቱ ነገሮች እንዳሉ፣ ብዙ ማሻሻል ያሉብን ነገሮች እንዳሉ እናምናለን። ብዙ ገንዘብ መስራት አለብን። መጥፎ ሀቢቶች ካሉ እነሱን አቋርጠን ጥሩ ሀቢት ቢልድ ማድረግ መቻል አለብን። ኔትወርክ ሊኖረን ይገባል። ብዙ ነገር ነው ራይት። ሁሉንም ነገር በአንዴ ለማድረግ መሞከር ግን እመኑኝ አውትካሙ መጥፎ ነው የሚሆነው። በርን አውት ነን ነው የምንቀመጠው። ስለዚህ የመጀመሪያው ስቴፕ አንድ ነገር ፎከስ አድርጎ መምረጥ። ለምሳሌ ገንዘብ ማግኘት ወይም ደግሞ ሃይ ኢንካም ስኪል አኳየር ማድረግ ወይም የሆነ መጥፎ ሀቢት ብሬክ ማድረግ ከሆነ እሱ ላይ ነው ፎከስ አድርገን ልንሰራ የሚገባው። አይምሯችንን ወደ አንድ ነገር ፎከስ ስናደርገው ልናገኝ የሚገባውን አውትካም በአጭር ጊዜ ውስጥ እንድናገኘው ያስችለናል። የትኛውን ነው መምረጥ ያለብኝ ብላችሁ የምትቸገሩ ከሆነ መቀየር የምትፈልጓቸውን ነገሮች በሙሉ ሊስት አውት አድርጓቸው። ከነዛ ነገሮች ውስጥ የትኛው ነው ከሁሉም ክሩሻል ብላችሁ የምታስቡት ወይም ለሁሉም መሰረት ይሆናል ብላችሁ የምታስቡት፣ ከሱ ትጀምራላችሁ። ያንን ማሻሻል የምትፈልጉትን የህይወታችሁን ፓርት ወደ ሀቢትነት መቀየር ያስፈልጋል። ለምሳሌ ውፍረት መቀነስ ከሆነ አንድ ሰው የሚፈልገው 6 ፓክ ማውጣት አይደለም ጎሉ መሆን ያለበት። በየቀኑ ጂም መሄዱን፣ መሮጡን፣ ኤክሰርሳይዝ ማድረጉን ኢንጆይ ሊያደርገው ነው የሚገባው። መጽሐፍ ማንበብ፣ ራስ ላይ ኢንቨስት ማድረግ ከሆነ መጽሐፍ ማንበብን ኢንጆይ ካላደረገው በስተቀር የሆነ ስማርት ለመሆን ብሎ የሚያነበው ከሆነ ረጅም ጊዜ ያን ነገር አያደርገውም ማለት ነው። ስለዚህ በተቻለ መጠን መቀየር የምትፈልጉትን ነገር የሚወስዳችሁን መንገድ ኢንጆይ የምታደርጉት መሆን መቻል አለበት። ሰው ኢንጆይ ካላደረገ ወይም ከፕሮሰሱ ጋር መላመድ ካልቻለ ለረጅም ጊዜ ያን ነገር ሊሰራው አይችልም። በዚህ ዘመን እንግሊዘኛ ችሎታ አለመኖር ከብዙ ነገር ወደ ኋላ ያስቀራል። ጥሩ የምትሏቸው ኮንቴንቶች ያሉት በእንግሊዘኛ ነው፣ ያው ኤክሴፕት ከኔ ውጪ። ስልካችሁ፣ ኮምፒውተራችሁ ኤቭሪቲንግ ኦፕሬት የሚያደርገው በእንግሊዘኛ ነው እና አሁን ዘመን ላይ የእንግሊዘኛ እውቀት ችሎታ የግዴታ አስፈላጊ ነው። የት ሄጄ ለማር ብላችሁ ለምትጨነቁ ሰዎች ደግሞ ትክክለኛውን ቦታ ልንገራችሁ። ቦስተን የቋንቋና የኮምፒውተር ማሰልጠኛ ይባላል። ቦስተን ቋንቋ ለመማር ስትሄዱ ትምህርቱን የሚሰጣችሁ የትምህርት ቤቱ ባለቤት የሆነው አቶ ባዬ አዲሱ ነው እና ብዙዎቻችሁ ታውቋቸዋላችሁ። ቤታችን ውስጥ የምንጠቀምባቸው የእንግሊዝኛ ቤዚክስ መጽሐፍቶች በአማርኛም በኦሮምኛም ተተርጉመው ከ15 በላይ መጽሐፍቶችን የጻፈ እና ብዙ ሰዎችን በቤታቸው እንዲማሩ ያደረገ ሰው ነው እና እሱ ራሱ ነው የሚያስተምራችሁ። ትላልቅ ፕሮፋይል ያላቸውን ሰዎች እንግሊዘኛ ቋንቋ ያስተማረ ሰው ነው እና እኔም ሄጄ አይቸው ነበር። ጄኑዊንሊ ተማሪዎችን በጣም ደስ ብሎት የሚያስተምር ሰው ነው። የቋንቋ ስልጠናው የ3 ወርም አለ የ6 ወርም አለ። በእነዚህ ጊዜያት ውስጥ ግን ጄኑዊንሊ ቋንቋውን በስነ ስርዓት መናገር ከሚችል ሰው ይህን ችሎታ ማግኘት ትችላላችሁ ማለት ነው። ብዙ ጊዜ የኛ ሀገር የቋንቋ ትምህርት ሁላችንም 10 ዓመት 11 ዓመት እንግሊዘኛ ተምረን ግን ምንም ሳናውቀው እንወጣለን። ለምን? የሚያስተምሩ መምህራን ራሳቸው የስፖክን የሆነው የእንግሊዘኛ እውቀት ስለሌላቸው ማለት ነው። አቶ አዲሱ ግን በዚህ ፊልድ ላይ የረጅም ዓመት እውቀት ያለው ሰው ነው። ሄዳችሁ ከሱ ዳይሬክትሊ እንግሊዘኛ መማር ትችላላችሁ። ስልጠናው የ3 ወርም የ6 ወርም አለ። በሳምንት ለ4 ቀናት ያህል ይሰጣል ቦስተን። ከዛ በተጨማሪ የተለያዩ የኮምፒውተር ስልጠናዎችም አሏቸው። ቤዚክ ኮምፒውተር፣ ግራፊክ ዲዛይኒንግ፣ ዌብሳይት ዴቨሎፕመንት፣ ፒች ትሪ፣ እነዚህንም ሄዳችሁ መማር ትችላላችሁ ማለት ነው። ሁለተኛው ራስን ማስገደድ ወይም ፑሽ ማድረግ። ብዙ ጊዜ ህይወታችንን ለመቀየር የምንወስዳቸው እርምጃዎች ከባድ አክሽኖች ናቸው። ከባድ የሚባልን አክሽን ደግሞ ለመስራት
በአብዛኛው ጊዜ ሞራላችን አይመጣም። ሁላችንም ህይወት የሚያጋጥም ነገር ነው አይደለ? ለምሳሌ ስፖርትን እንውሰድ። እንግዲህ ዛሬ ስፖርት እያበዛውባችሁ ነው፣ ግን ጠዋት ተነስቶ ጂም መሄድ ወይም ኤክሰርሳይዝ ማድረግ በብዙ መልኩ ህይወታችን እንደሚቀይረው እናምናለን። ግን ሁል ጊዜ ጠዋት ያን ነገር ላለመስራት ምክንያቶች እንደረድራለን። አንድ መጽሐፍ ላይ ያነበብኩትን ትሪክ ልንገራችሁ። መጽሐፉን ማስታወስ አልቻልኩኝም፣ ግን አይምሯችን ከባድ የሚባሉ አክሽኖችን ላለመስራት ምንጊዜም ራሽናላይዝ ያደርጋል ወይም ምክንያቶችን ይፈልጋል። ይሄ ነገር ትሪክ ማድረግ የምትፈልጉ ከሆነ ለምሳሌ ነገ ጠዋት ስትነሱ ስፖርት ለመስራት ወይም መጽሐፍ ለማንበብ ስትነሱ አይምሯችሁ የምር ግን ዛሬ መሄድ አለብህ፣ ዛሬ እስኬፕ ብታደረግ ምን ይፈጠራል? ትንሽ ደቂቃ እኮ አርፍደሃል፣ እየው እስኪ አየሩ እኮ እንደዚህ ሆኗል፣ ዛሬ ችን ብትዘል ምንም አትሆንም። እንደዚህ አይነት ድምፆች አይምሯችን ውስጥ ይበዛሉና ይሄ ትሪክ ምንድን ነው? አንድ ነገር ከሰራችሁት በኋላ ራሽናላይዝ አድርጉት፣ ወይም ከሰራችሁት በኋላ ምክንያቶችን ፈልጉላቸው። ሊትራሊ ነው ምናቸው። ይህን ቪዲዮ ሹት ሳደርግ ዛሬ ጠዋት ተነስቼ 12 ሰዓት ላይ ሩጫ አለው። ባልተለመደው ሰዓት ነው፣ ሰዓቱን አርፍጄ ነበር የተነሳሁት እና መዓት አይነት ድምፆች በአይምሮ ውስጥ ነበሩ። ዛሬ እኮ አርፍደሃል፣ ስትመለስ ቢረፍድብህስ፣ ሻወር ስትል ምግብ ስትበላ ሰዓቱ ሊገፋብህ ይችላል፣ ዛሬ እስኪ ብታደረግ ምን ትሆናለህ ምናምን። ጫማዬን ለብሼ ከወጣሁ ከሮጥኩ በኋላ ግን ስመለስ አንዱም ድምፅ አልነበረም እና ይሄ ትሪክ በብዙ መልኩ የኔን ህይወት ቀይሮታል። እመኑኝ። ምንጊዜም የሆነ ከባድ ነገር ለማድረግ ስትፈልጉና አይምሯችሁ ራሽናላይዝ ለማድረግ ሲሞክርባችሁ መጀመሪያ ስራውን ስሩት፣ ከዛ በኋላ ራሽናላይዝ ማድረግ ይቀጥላል። ለምሮ ይሄን የምላችሁ ምንጊዜም ቢሆን አለመስራት የሚያመጣው ፔን ይበልጣል ሪግሬት ከማድረግ ወይም በሰራው ኑሮ ከማለት። እኔ ዛሬ ጠዋት አይምሮዬን ራሽናላይዝ ያደረገውን ነገር አምኜ ቁጭ ብዬ ስራዬን ብቀጥል ኖሮ ደግሞ ህይወቴን ብቀጥል ኖሮ አለማድረጌ ሞር ፔንፉል ይሆን ነበር ጠዋት ራሴን ከማስገደድ። ለዛ ነው ራሳችሁን ፑሽ እንድታደርጉ የምነግራችሁ። ሶስተኛው ስቴፕ ላይ ደርሰናል። ፕሮሰሱን ቀላል ማድረግ ወይም የምትከተሉት ፕሮሰስ ለእናንተ እንዲሰራላችሁ ማድረግ። ሁልጊዜ ሃርድ ወይ ሰው መከተል የለበትም። ለምሳሌ መጽሐፍ ማንበብ የማይመቸው ከሆነ እንቅልፉ የሚመጣ የሚያስቸግረው ከሆነ ግን ደግሞ ያን የሚፈልገውን አይነት እውቀት ማግኘት የሚፈልግ ከሆነ የሆነ ሰው ኦዲዮ ቡክ ማዳመጥ። ምንጊዜም ልትቀይሯቸው የምትፈልጓቸውን ነገሮች ተመልከቷቸው። ወደ ቅድሙ ምሳሌ ብንመለስ ውፍረት መቀነስ፣ ሰውነት መገንባት ከሆነ ሃርድ ወይ ወይም ደግሞ ትሩሊ የምንጠላው ፕሮሰስ ካለ እሱን ሾርት ማድረግ እንችላለን። ለምሳሌ ጠዋት ተነስቶ መሮጥ የምር ችግር የሚሆንበት ሰው ካለ ጂም ተመዝግቦ በኢንስትራክተር ኤክሰርሳይዝ ማድረግ ይችላል። በዚህ ወይ ፕሮሰሱ በጣም ቀላል ይሆናል። የትኛውም አይነት አስፔክት ውሰዱት። ገንዘብ መስራትም ቢሆን አዲስ ስኪል አኳየር ማድረግም ቢሆን ሃርድ ወይ ኢንጆይ የማታደርጉት የሚከብዳችሁ ከሆነ ምንጊዜም ሾርት ከት ይኖራል ፕሮሰሱን ቀላል የሚያደርገው። የሚያውቁ ሰዎችን መጠየቅ ደግሞ ለዚህ ፕሮሰስን ቀላል ለማድረግ ቁልፉ ነው ብዬ አስባለሁ። ብዙ ጊዜ የሆኑ ነገሮችን ስንጀምር አዳዲስ ነገሮችን ስናከናውን ሁሉም ነገር ሪሰርች በማድረግ ጉግል በማድረግ ቪዲዮ በማየት ሶልቭ የምናደርገው ይመስለናል። ግን እሱ በጣም ረጅም ጊዜ ይፈጃል። ከሆነ ጊዜ በኋላ እኔም በህይወት የተገበርኩት ያለሁት ነገር ቢኖር የማላቀው ነገር ከሆነና የሚያውቁ ሰዎች በዙሪያዬ ካሉ በቃ ሪሰርች ማድረግም አልፈልግም። ጀስት እነሱን ነው የምጠይቀው። ከኤክስፔሪንሳቸውም ከእውቀታቸውም ያስተምሩኛልና። ሶስተኛው ማንኛውም አይነት ህይወታችሁን አስፔክት ለመቀየር ኪ የሚባለው ስቴፕ ፕሮሰሱን ቀላል ማድረግ ነው። ትሩሊ ህይወታችሁን መቀየር የምትፈልጉ ከሆነ አንድ ነገር ፒክ አድርጉ። ለምንድነው እሱን ነገር የመረጥኩት? ለምንድነው እሱን መቀየር የምፈልገው? ኢንድ ጎሌ ምንድነው? ምን መሆን ነው የምፈልገው የሚለውን ተመልከቱት። ከዛ እያንዳንዱን ፕሮሰስ ኢንጆይ የምታደርጉት ይሁን። ፕሮሰሱን ቀላል አድርጉት። አንድ ነገር ምንጊዜም ከሰራችሁት በኋላ ራሽናላይዝ አድርጉት። ጥሩ ነበር መጥፎ ነበር የሚለውን ከስራ በፊት ሳይሆን ከስራ በኋላ አድርጉት። ሜይ ቢ ይሄን ቪዲዮ ስትመለከቱት አዲስ ዓመትም ሊሆን ይችላል፣ ዓመቱ ያለቀ ግማሽ ዓመት የትኛውን ቦታ ላይ ቢሆን ግን እነዚህን ፕሮሰሶች በመጠቀም በ3 ወር ውስጥ በህይወታችሁ መቀየር የምትፈልጉትን ነገር ማሳካት ትችላላችሁ። አይ ሆፕ ከዚህ ቪዲዮ ብዙ ቫልዩ እንዳገኛችሁ። ከተመቻችሁ ቪዲዮ ላይክ በማድረግ ቻናላችንን ሰፖርት አድርጉልን።